አብዲዬ ምን አልከኝ? 4500 ኧረ አስቲያት አንተ ጋር ብለን የመጣ ነውና እንደዛ ማለት ያስኩ ሰው ነው ላከኝ ለዚህ ልጅ ግዛለት ብሎ ሰው ነው ላከኝ እና አንተም የሆነ አክል ቀንስልንና ልሰደው ችግር የለም በቃ 4000 ብር ነው 500 ብር አስሞላለ እሺ በቃ ሐቁ ለመናገር አካውንቴ ላይ ያለው 3000 ብር ነው ያው እኔም እዚህ ስለሙ ታምነኛለህ 1000 ብር ይኑርብኝ በራሴ እሰጣለሁ አታምነኝም አረ ማመን ያለ ማመን ሳይሆን ችግር ሌላ ጊዜ ትክሰኛለህ በሌላ ጫማ በቃ እሺ ዛሬ እኔ ራሴ ሙላላችኋለሁ ብድር ምናምን የለብንም እንዴ እና መንገዳችን እንደቀጠለ ነው ወደፊት እየሄድን ነው ያው በመጀመሪያው ቪዲዮ እንዳስቀመጥኩላችሁ ይሄን ቪዲዮ እንደምለቅላችሁ ነግሬያችሁ ነበር እና አሁን ልለቅላችሁ ነው እና እቺ ልጅ ተዋውቋት እስኪ እህቱ ነች መንገድ ላይ አግኝተናል ምንም ማድረግ አይቻልም ለሁለቱም አብቃቅተን እናደርገዋለን እና ልጅቷም በዚሁ አጋጣሚ እንኳን ደስ አለሽ መልእክትሽ ደርሷል መልእክትሽ ፍሬ ሊያፈራ ነውና እህታችን እናመሰግናለን ኤንዬ በተደጋጋሚ ነግሬያችኋለሁ ከዚህ በመጀመሪያው ቪዲዮ ከቤሩት ነው የዚህ ልጅ ቪዲዮ አይታ እና በሱ ሀዘን ተሰምቷት የዛኔ በቃ ያለውን ነገር ግልጽ አድርጎ ነግሯት ነበር በጣም ተሰምቷት ይሄ ልጅ እንደዚህ ሆኖ ሳየው በጣም ቅር ብሎኛል ቅር ስላለኝ ይሄ ልጅ እስኪ አልብስልኝ ብል አንተ ምንድነው ቶሎ መጣ አታቋርጣ ሳነግራቸው መምጣትን ሳነግራቸው ማማዬ እንዴነሽ ዳንስ አንተ አልነገርኳችሁም ነበር አንድ የሚመጣ እና ብቻዬን ሲደክመኝ ና ብዬው ነው ያው ስራ አስፈትቻለሁ እሱንም ማድረግ ካለብን አብረን ተጋግዘን ሁሉም ሰው በቃ መተሳተፍ አለበት በዚህ ባንክ እንትን ላይ እና እንደነገርኳችሁ ይሄ ልጅ ፏርግልኝ ብላ ነበር በቃልሽ መሰረት የኔዬ ይሄው ልብስ ልንገዛለት ነው ወደፊት ልንሄድ ነው እንዴት ነው ዝግጁ ነህ በዚሁ አጋጣሚ እህቱ ነች መንገድ ላይ አግኝተናት ወደዚህ ስትል አግኝተናት ይዘናት ነው በሷም የተራረፈ ካለ አንድ ላይ እንገዛላቸዋለን ቅር እንዳይላት አንድ ቤት አይደል እንትን ይላታል እንዲቆጫት ያረጋታል ልጁ ደግሞ የተመታ ልጅ ነው እና የላክሽው ብር ለሁለታቸውም አብቃቅ እኔ ያሰብኩት ማለት ነው ያው የተራረፈ ካለ ወደ ቤት ሻይ ቡና ይዘን እንሄዳለን ነበር እና እቺ ልጅ ደግሞ ለምን ይክፋት ብለን መንገድ ላይ ስናገኛት ለሁለታቸውም አብቃቅተን እናደርግላቸዋለን እና ተከታተሉኝ ምን አሰብክ አዲስ ነገር ምትሰጠው አስተያየት አረ አሳዘኝ እናቴን በጣም ታሳሳለች ወይኔ ወደዚህ ልብስ በጣም ያስጠላል የለም አብዘ ጫማ ሙዚቃ እንገዛለን ያው ቤተሰቦቼ ይሄንን እንደምታውቁት ይሄንን ካያችሁት ይሄንን ባነር አንድ ያሳያችሁ ሙዚየም የሚባለውን ለወንድሜ የመጀመሪያ ቀን ጫማ የሰጠው ጫማ ቤት ነው እና ቤተሰቦቼ ጫማ እሱ ጋር ነው የምንገዛው ምክንያቱም ያው ከስተመር እንደዚህ አይነት እኛን ሰፖርት የሚያደርገን ሰው ደበኛ ይዘን መሄድ ስላለብን እሱ ጋር እንገዛለን ማለት ነው ልብስ ስለሌለ ደግሞ ልብስ ሌላ ጋር እንገዛለን ጫማ እሱ ጋር እናደርግና ከዛ ፏፏ ነው የምናደርጋቸው ተከተሉን እስኪ ያለውን ነገር ድባቡ ሁሉም ነገር እኛም በጣም ስለጓጓን ከኛ ጋር አብራችሁ ተከታተሉን እና ይሄ ቪዲዮ በተደጋጋሚ እንደነገርኳችሁ አስተማሪና ወደፊት ቀጣይነት እንዲኖረው ነው ይሄን ቪዲዮ የሚይዝላችሁ ይሄን ቪዲዮ አይታችሁ ከዚህ በኋላም በጣም ብዙ ልጆች አሉ ቅድም እንዳያችሁት በመጀመሪያው ቪዲዮ እንዳያችሁት ያም ልጅ ሰዓቱ ስላልሆነና ዛሬ ጊዜው የዚህ ቪዲዮ በዚህ ልጅ ስለመጣሁኝ ነው እንትን ያልኩት ያም ልጅ በጣም አሳዛኝ ታሪክ አለውና ስለሱ ደግሞ በኋላ እናወራለን መጨረሻ ላይ እናወራለን እና ተከተሉኝ ልብስ ቤት ጫማ እዚህ ነው የምንገዛው ብያቸዋለሁ መጀመሪያ ልብስ እንግዛ ብዬ ነው እኔ በጣም ደክሞኛል አሁን ደከመህ ወይ ምናን አይደለም አዞራ አለ ከስራ ወጥቼ መጥቻለሁ ተከተለና ልብስ በጣም ያለፋል አይደል ያለፋል ስምሽ አርሴማ ነው እሱ ደስ የሚል ስም ነው አርሴማ እናት ፋታ ትዞሪያለሽ አይደል
እዚህ እንጠይቅ እስኪ እዚህ ላይ የሆነ ሀሳብ አስተያየት ሰንዝራ። እንደምታውቁት ቤተሰቦቼ ይኸው ልብሱን ገዝተናል። እስኪ አሁን የሚቀረን ጫማው ነው። ጫማው ጋር ደግሞ እንሂድ። ጫማው እንደነገርናችሁ ደንበኛችን ጋር ነው የምንገዛው። ምክንያቱም እኛን የሚያግዘን ሰው እኛ ደግሞ ስናገኝ እሱ ጋር ካልሄድን ያው ደንበኛነቱን ምንም አይጠቅምም ማለት ነው። እስኪ እንሂድ፣ እዛ እንሂድና የሆነ እናያለን። ተከተለን አንተ እንከስ አስታውሳችሁ ሙዜ ብራንድ መተናል እና ውድ የኛ ቤተሰቦች እንዳያችሁት ልብስ ገዝተናል። ጫማን የቀረን ጫማውም ደግሞ እዚህ እንገዛለን። ጫማ አንተ እንዴት ነው? በስማ ውድ ነው እኮ ማርያም። ለሷ ጫማ ጠይቀን 2000 ምናምን ብር አሉን እና ያዝነው ብር አልበቃንም። ጫማ በርቶባታል ማለት ብሩ አብቃቅተን የቀረችው ብር 3000 ብር ነች። ያቺ 3000 ብር ደግሞ በሱ ጫማ ነው ያለቀው። የሷም ለሁለት መልእክቱም ይሄ ቪዲዮ የሚያመለክተው ወደሱ ስለሆነ የሚያመዝነው ወደሱ ስለሆነ ለሷ አድልተናል። ይቅርታ አድርጉልኝና ለሷ ቀጣይ እንገዛላታለን። በራሴ እገዛላታለሁ ካገኘው እና የኛ ቤተሰቦች ይሄ ቪዲዮ በተደጋጋሚ ልንገራችሁና ይሄ ቪዲዮ ምለቅላችሁ ወደ እናንተ ማቀርበው ቀጣይነት እንዲያገኝ እናንተም በሷ በኤንዬ ተምራችሁ ኤንዬ እግዚአብሔር ይባርክሽ፣ ፈጣሪ ትልቅ ቦታ ይስጥሽ። ማርያምን ትልቅ ተስፋ ነው ለኛም ለኔም ለጎዳና ልጆችም ትልቅ ተስፋ ነው። ልክ እንደሷ ወደፊት እንድንጓዝ ተባብረን ከሆነ በጣም ብዙ ነገር እናደርጋለንና አብረን በሷ ይልመድባችሁ እላለሁ። ኤንዬ ይኸው የላክሽው መልእክት ደርሷል። ቦታው እንትን ብሏል። ፍጻሜውን ደግሞ አሳይሻለሁ እንዴት እንደሚያምር በእንትን በቃ በሀሳብሽ እንድትኮሪ ነው ማድረግሽ እና አመሰግናለሁ። እንግባ። እዚህ ደግሞ መታችሁ ማለት ነው። በስመ አብ ሁሉም ጫማ በቃ እስኪ አብዲ ወንድሜ ባለውለታይ ይሄው እንግዲህ ደንበኛ ይዤ ልመጥቻለሁ። ይሄን ልጅ አስታውሳችሁታ? ባለውለታዬ ነው። በነገራችን ላይ ከዚህ በፊት እንደምታውቁት ለመጀመሪያ ጊዜ ሰፖርት ያደረገኝ ይሄ እንትን ነው እና እኛ ማረሳ ነውም በድጋሚ መተናል። ለሌላ ሰው ለምን ማስታወቂያ እግዚአብሔርን ነው የምላችሁ። እዚህ መታችሁ ማለት ነው የሌለ ጫማ አይነት የለም። የፈለጋችሁትን ጫማ አለ። ሁሉንም አንድ ያሳያችሁ። ይሄንን አዙራ ያሳያችሁ። ማርያምን ሁሉንም ጫማ አለ። ሙዜ ብራንድ እዚህ ቡታጀራ ውስጥ ነው ያለውና ቤተሰቦቼ የፈለጋችሁትን መርጣችሁ ለቤተሰቦቻችሁም ቢሆን ደውላችሁ ማግኘት ትችላላችሁ። እስኪ አንዴ ስልክ ቁጥርን ስጣቸው። እስኪ 54 54 12 29 54 54 12 29 ደውላችሁ ቀጥታ መስመር እዚሁ ቫኬሽን ማለት መላክ ለምትፈልጉ ወዳጅ ዘመዶቻችሁ እየደወላችሁ ጠይቁን። ለእኛም መልእክት ካደረሳችሁ እኛም እናደርሳለን። የሚገራርም ጫማዎች ኤርፎርስ ምናምን በቃ ያለው ነገር እዚህ ማታገኙት እቃ የለም እና ወደ ጉዳያችን እንግባ። ማስታወቂያ እየሰራ መሰለበታ ያው የመጀመሪያ ነገር ሆኖበት ነውና ቤተሰቦቼ እንደምታውቁት ባለውለታው እንደሆነ ነግሬያችኋለሁ እና ዛሬ ይሄንን ነገር ማድረግ ስላለብን ነው እና የልጆቹን ጫማ ይዘን እንወጣለን። ሐሳቢ በነገራችን ላይ ጫማው ላይ ነው። እሺ እዛ ጋር ያ ጥቁሩን አለ እቺ ከስር እሷ እሺ ናይክ ቢሆን እንደትስ በናይክ እውነት በሱም ቢሆን አሪፍ ነው ያምራል። በዚህ በኤርፎርሱ ሳይዝ አለው እንትን እሷ ቁጥር አይበቃውም። ሌላ የተሻለ በሱ ቁጥር አለ። ሌላ ቄንጠኛ ለቤቱ ስፔሻል ያው እቺ ገራሚ ነች። እንዴት አልታየንም? እቺኛው አሪፍ ነች። ለሱ ነው ትለካዋለህ እና ለካው ፈላው ቆይ
ችግር የለውም። ዋጋው 4500 ነው። 4500 5000 ብር ነው። አላሰብነውም ነበር። 3000 ብር እኮ ነው እኔ ጋር ያለው አካውንት ላይ ያለው የቀረው። የሁለታቸውም ገዝተን 3000 ብር ነች የቀረች። እስኪ ወደዚህ አድርግለት። ጫማ ብራንት ማለት ነው። አብዲዬ ምን አልከኝ? 4500 ኧረ አስቲያት አንተ ጋር ብለን የመጣ ነውና እንደዛ ማለት ያስኩ ሰው ነው ላከኝ። ለዚህ ልጅ ግዛለት ብሎ ሰው ነው ላከኝ እና አንተም የሆነ አክል ቀንስልንና ልሰደው። ችግር የለም በቃ 4000 ብር ነው። 500 ብር አስሞላለ። እሺ በቃ ችግር የለውም። ሀቁ ለመናገር አካውንቴ ላይ ያለው 3000 ብር ነው። ያው እኔም እዚህ ስለሙ ታምነኛለህ? 1000 ብር ይኑርብኝ በራሴ እሰጣለሁ። አታምነኝም? አረ ማመን ያለ ማመን ሳይሆን ችግር ሌላ ጊዜ ትክሰኛለህ በሌላ ጫማ። በቃ እሺ ዛሬ እኔ ራሴ ሙላላችኋለሁ። ብድር ምናምን የለብንም። እዴ ችለናል። አንድ መንገድ ይክፈት እንጂ ማለት ነው ሁሉም ነገር ይበረግዳል ነው ማርያምን 3000 ብር ነበር ያለው። እንዴ ኬት ነው ማመጣው? ብድር ይኖርብኝ። እኔ ደግሞ ደፋር ነኝ። አሁን እንዳያችሁት ብድር ነው የጠየኩት። እሱ ግን ሞላው፣ በራሱ ሞላው። አንዳንዴ መጠየቅ አይከፋም። እንግዲህ ቤተሰቦቻችን ችለን ገብተን እዚህ አንቀይርማ፣ እዚህ አንቀይርም። መጀመሪያ ሻወር እንወስዳለን፣ ፋን እንላለን። ግጪ አርሲ ላንቺ ማለሽ ልብስ ተገዝቶልሻል። ጫማ ደግሞ ሌላ ቀን ይገዛልሻል። እሺ ስምሽን አልነግሪያቸውም። እኔ ነኝ ወይ ነገርኳቸው። እንግዲህ ቤተሰቦቻችን ይሄን ይመስላል። ልብስ ቀይረው ደግሞ ያለውን ነገር አሳያቸዋለሁ። ተከታተሉኝ እንዳይለየኝ። አካውንት ንገረኝ ና ባንተ። እሺ ቆይ እኔ ላክለትና ትሰጠኛለህ። ንገረኝ እስኪ አሁን 1000 እናም ቤተሰቦቻችን ይሄን ቪዲዮ አይታችሁ ቀጣይነት እንዲኖረው በተደጋጋሚ እየነገርኳችሁ ነው። አላሰልቻችሁ ማለት እንዲሰለቻችሁ አይደለም ምነግራችሁ እንድታስታውሱት እንጂ ይሄ ቪዲዮ አይታችሁ ቀጣይነት እንዲኖረው ልክ እንደነዚህ ብዙ ተስፋ ኖሯቸው ተስፋ ያጡ ልጆች አሉ። እነዛም በእናንተ ትብብር በእናንተ እርዳታ እንለውጣቸዋለን። አሁን ይሄ በቃ አሁን ያለውን አሁን መጀመሪያ አሳያቸው ሙሉ ያለውን እና እንዲመስላሉ። በኋላ ደግሞ በእናንተ ምክንያት በኤኒዬ ምክንያት መጨረሻቸውን እናሳያቸዋለን። ልክ እንደዛ በቃ ለሌላ ልጆች ተስፋ እንደምንሆን ሳስበው እኔ በጣም ደስ ይለኛል። እግዚአብሔርን እናወራለን፣ ላይቭ ላይም እንገባለን። ቴሌግራም ኢሞም እከፍታለሁ። ኢሞም ላይቭ ላይ ኢሞ ላይ ቴሌግራም ስልኬም እለቅላችኋለሁ። ስልኬ እሰጣችኋለሁ። ኢሞ ላይ የምታወሩኝ ኢሞ ላይ ታወሩኛላችሁ። ከዚህ በኋላ ይሄ ልጅ ቅድም ያሳየኋችሁ ልጅ በነገራችን ላይ ቪዲዮ አልያዘው ብያችሁ ነው። ቪዲዮ አላምጣላችሁ ማለት የሱ ቪዲዮ እያያዝኩ ስለነበር ወደ እናንተ አላምጣው ብዬ ነው እንጂ ታሪኩን ነግሮኛል፣ ያለውን ነገር አጫውቶኛል። በቀጣይ ቪዲዮ ደግሞ የሱን ይዤላችሁ እመጣለሁ እና እሱን ደግሞ መርዳት ልክ እንደዚህ እንዲያምርበት የምትፈልጉ ሰዎች ካላችሁ በውስጥ መስመር እየደወላችሁ ታወሩኛላችሁ። ይሄ ቪዲዮ ቀጣይነት እንዲኖረው እና አብረን ወደፊት እንሄዳለን እና ልብስ ቀይረው ደግሞ እንዴት እንደሚሆኑ እንዴት ውብ እንደሚሆኑ እነዚህ ልጆች ልብስ ብቻ ነው በነገራችን ላይ የጎዳና ልጅ አስተሳሰባቸው ራሱ ማለት ነው ከኔ የበለጠ አስተሳሰብ አለ። እቺ ልጅ በራሱ ማርያም ትልቅ ነገር ነው የምታስበው። በቃ ምግብ ላይ ያለው ሪአክሽናቸው ምናምን የሚያሳዩት ነገር እንዳለ ማለት ነው የፍቅር ውሎ ነው። በቃ መጎራረስ ምናምን እኛ ቤት ላይ ራሱ እኮ መጎራረስ የለም እና ፍቅር፣ መተሳሰብ፣ አንድነት ያለው የጎዳና ልጆች ላይ ነው። ልብስ ቀይረው ደግሞ የበለጠ እንዲያምሩ እናደርጋለን። አብራችሁን ትሄዳላችሁ። ይህ ልጅ ቆየ ምን ብሩን ከእናንተኑ ነው የምትልከው አንተ እና ይድረስብን። አሁን ቀጥታ ወደ ሻወር ቤት እንሄዳለን። አርሴም ቅር ብለሽ ደከመሽ አይደል? ልሸከምሽ ለምን ደህና ትሸከመኛለች እሷ እንዲሁ እና ፏ ብለዋል። እንግዲህ እንደምታዩት
እስኪ መሀል ላይ ያስገቡኛል። እንደምታዩት ያለው ነገር ጨራርሰናል፣ ገዝተን ጨርሰናል። አሁን ደግሞ ሻወር ወስደን እንዴት እንደሚሆኑ እንዴት እንደሚያምርባቸው እናያለን። እንግዲህ እነዚህ ልጆች በእርግጥ ኑ አርሲ እና እዛ ቆምካ እኛ ምን እናድርግ? ልክ እነዚህ ልጆች ማርያምን ማለት እናት አባት አላቸው። እናታቸው አለች። በቃ ህይወት ከበዳት። የምር በጣም የሚያስጠላ ህይወት ውስጥ ነው ያሉት እና ስለነሱ ብዙም አላወራችሁም። እኔ ለማለት የፈለኩት እነዚህ ቤተሰብ እናት አላቸው። ከነሱ በላይ ደግሞ ምንም የሌላቸው ሀገራቸው ከሩቅ ከአዲስ አበባ ከሻሸመኔ ከሩቅ የሁኔታ አለመመቻቸት ሆኖባቸው የመጡ አሉ። እነሱ ደግሞ ቀስ በቀስ አንዳንድ ወደ እናንተ አመጣላቸዋለሁ። እኔ ከሁላቸውም ጋር አውርተናል ማለት አብረን ነው የምንውለው። እኔ ሲደብረኝ ከነሱ ጋር ነው የምውለው እና ያለውን ነገር ለእናንተ አሳውቃቸዋለሁ። እናንተ ደግሞ ማድረግ ያለባችሁ ነገር እኔ ማቅረብ ብቻ ነው። እኔ በነገራችን ላይ እኔ አታመስግኑኝ። እኔ ምንም አላደረኩም። በዚሁ አጋጣሚ ምንም አላደረኩም። እኔ ደስ ብሎኛል። ራስ ወዳድ ነኝ። እንዲሁም እኔ በቃ እነሱ የላኩኝም ብቻ ነው ማቀርበው። እናንተ ደግሞ በትብብር ከሆነ በጣም ብዙ ልጆች እንወስዳለን እናሳድጋለን ብያቸዋለሁ። እኔ ምንም አላደረኩኝም። በዚሁ አጋጣሚ ኤንዬ ነች። ሁላችሁም ኤንዬ እግዚአብሔር ይባርክሽ፣ የዘመንሽ ይባረክ በሉልኝ እና በሰላም ወደ ሀገርሽ ተመለሽ። በኔው ምርቃት ብዙም አልችልም እና ከዚህ በኋላ ደግሞ አንዳንድ ልጆች ሁላችንም አንዳንድ ሰው የጎዳና ልጅ እናነሳለን። አንተ የምትለው ነገር እስኪ በላቸው። እኔ ብቻዬን አታስደፍ። እኔ ምን እላለሁ በእናትህ ማርያምን። እኔ እቺ ልጅ በቃ መምጣቷን ከምንም በላይ ያስደሰተኝ እና ኤንዬን እንዳልከው በጣም ፈጣሪ ይባርካት። እግዚአብሔርን በወጣሽበት ያው ፈጣሪ ይጠብቅሽ አይደለም ፈጣሪ ይጠብቅሽ። ማርያምን ሁላችሁም በጸሎታችሁ እንደምታስቧት ተስፋ አደርጋለሁ። እና ቤተሰቦቼ አሁን ወደ ሻወር ቤት እንሄድና ያው እኔ የመጣሁት እንግዲህ ስራ ስለወጣሁኝ ነው። ስራ ባልወጣ ኖሮ አንገናኝም ነበር። ብቻውን እናያለን። አሁን ወደ ሻወር ቤት እንሄድና ፏ አድርገናቸው እንወጣለን። ተከተለን በቃ